በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታኅሳስ 2 ጴጥሮስ ታዲዮስ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ክብረ በዓል በሰላም በጤና ደረሳችሁ። የቅዱሳኑ ረድኤታቸው በረከታቸው በእኛ ላይ አድሮና ጸንቶ ይኑር አሜን። ዘውትር በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናትን ምንባባቶች፣ ገድላት፣ ድርሳናት እንዲሁም የቅዱሳን ታሪክ ስንክሳር ሁሌም ወደ እናንተ በዚህ ሰዓት የምናቀርብላችሁ መሆኑን እየገለጽን ዝክር ሚዲያችንን ሳትሰለቹ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን ያበረታታችሁ ስለሆነ እንዲሁም ወደፊትም እንድትቀጥሉ ስንል እያሳሰብ በታላቅ ምስጋና በትሕትና ቃል እናሳስባለን። የማፈቅር አምላኬ ሆይ በቤተ ክርስቲያን የቁርባንን ሥርዓት ባደረግክ ጊዜ በፍቅር ብዛት የተገለጠ ነው። ነገር ግን ተገልጾልኝ ሳለ እንዲህ ላለ ፍቅርህ የሚገባ ፍቅር በእኔ ልብ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስሆን አንተም ትርፍ ነገር የምትሻ ታላቅ ፈጣሪ ስትሆን ለእኔ ምግብ እስክትሆን ድረስ ያደረግክልኝም ፍቅር እጅግ የሚያስደስት ሊናገሩት የማይቻል እንግዳ ነገር ነው። ዳግመኛም የኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ አለማድረጉ እጅግ የሚያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚረባኝን ነገር ትቼ የሚጎዳኝን ነገር እፈልግ ነበርኩና ለበጎነት ልክ መጠን የሌለው አንተን ስለ ፍጹም በጎነት ልክ መጠን የሌለው አንተን ስለ ፍጹም በጎነት ሳልወድ ቀርቻለሁ። አንተንም ባለመውደድ እየኖርኩ አንተን አላዋቂ አድርጌ በሰው ፊት ወዳጅን ለመምሰል ጌታዬ ሆይ አንተው ፍቀድልኝ። ጌታዬ ሆይ አንተን የማይወድ ሰው ተስፋ የሌለው ፍጹም ድሃ ነው እላለሁና እንዲህ ባለ ድንቁርናዬ እጅግ አዝናለሁ። ከእንግዲህ ወዲህ ግን ስለ በጎነት ብዛት በምትሰጠኝ ዘመን ሁሉም በፍጻሜ ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እወድሃለሁ። ቢሆንልኝስ የኔ ፍቅር በመላእክትና በጻድቃን ፍቅር ልክ ሆኖልኝ እንደነርሱ በወደድኩ ነበር። ነገር ግን ፍቅሬ እንደርሳቸው ፍቅር ባይሆንልኝ በመመኘቴ ምክንያት የእርሳቸው ፍቅር ስለኔ ይሆንልኝ። አምላኬና ጌታዬ ሆይ እስከ ዛሬ ድረስ ሳልወድ የኖርኩ ብቻ አይደለሁም፣ በዚህ ዓለም ላይ ብዙ ክፋት ያደረግኩብኝ ነኝ። ስለዚህ በአንተ ፊት ቆሜ በታላቅ ሐዘን ክፋቴ ብዙ ነው እላለሁ። ዳግመኛም ኃጢአት በሠራውም ጊዜ ካንተ ፈቃድ ወጥቻለሁና ከፈቃድ በመውጣቴ በጣም አዝናለሁ። ከሐዘኔም የተነሳ እጅግ እንዳላለቅስ ዓይኖቼ እንባ ምንጭ ቢሆኑልኝ ምንኛ በታደልኩ። አእምሮም ያለው ሰው በኃጢአቱ ምክንያት የሚያዝነው ሐዘን ሁሉ በእኔ ልብ ቢከማች በወደድኩ እንግዲህ እንደምትሰጠኝ እንደ ችሎታ ያዝናለሁ። እስከ ጊዜ ሞቴ ድረስ ወደ ረገምኩት ኃጢአት አልመለስም። ከኃጢአት ምክንያት እጠበቃለሁ። ለሐዋርያት ለደቀ መዛሙርት እንደገለጽ የአምላካዊ ቃልም ትርጓሜ ያውቀው ወደማትመረመር መለኮት ዕውቀት እንደተመለሱ ጌታዬ ሆይ የልቦና ዓይንና የሕሊና ዓይን አብራልኝ። ክቡራት መጻሕፍትን አውቅ ዘንድ አቤቱ የትርጓሜውን ምስጢር ተረድቼ ትእዛዝን እንድሠራ ፍቃድን እንድፈጽም የዕውሩን ዓይን አብርተ የነፍስና የሥጋ ብርሃንን እንደሰጠው
አቤቱ ለኔም እንደዚህ ያለች ስጦታ ስጠኝ። እውነተኛ ብርሃንን አይ ዘንድ የልቡናዬን አብራልኝ። አቤቱ ፈቃድህን ሰርቼ እንድፈጽም አድርገኝ። ለምጽ የያዘውን የፈወስከውን ያነጻው አንተ ነህ። እኔንም እንደርሱ በአፋዊውንና ከውሳጤዎች ኃጢአት ለምጽ አንጻኝ፣ ጸሎቴንም አንጻልኝ ብሎ እንደለመነና እንደሰገደልህ አንተም በቸርነቴ ጸሎቱን ዋጋ እንደሰጠው ጸሎቴን እንደዚያ እንደለምጻሙ ጸሎት ትሁን። አቤቱ ችግረኛና ጎስቋላ የምትሆን እኔም ፈውስ ካንተ ሻለሁ። ጀርባዋ ለጎበጠ ሴት ወደ ምኵራብ በገባችም ጊዜ እንዳዘንክላት ይህ ማሰሪያ ካንቺ ይቆረጥ፣ ደዌያትም ካንቺ ይራቁ እንዳልካት ፈጥና ድና ከቃል ሥልጣንና ከጌትነት ሁሉ እንዳደነቁ በቸርነት ከኃጢአት የማሰሪያ ፍታኝ። ያለ ነውር በፊት እመላለስ ዘንድ የቀና አካልንም ስጠኝ። ለዘላለም ከሞትና ከሲኦል ማሰሪያ የተፈታው ልሁን። አሜን ይደረግልኝ። የነቢዩን የዳዊትን ንስሐ እንደተቀበልከው ጽኑ አወዳደቅ ከወደቀም በኋላ በነቢዩ በናታን እጅ እንዳነሳኸው ይቅር ብሎሃል ባለውም ጊዜ ለስሬቱ ምልክት እንደሰጠው የጠፋው ችግረኛ የምሆን እኔም ደርሱ ይቅር በለኝ፣ ታላቅ ኃጢአቴንም አስተስርይልኝ። አሜን። ከወደቅኩበትም ጽኑ አወዳደቅ አንሳኝ፣ ያላንተ የሚያነሳኝ የለምና እኔ ችግረኛ ነኝና። ናታን ከወደቅኩበት የሚያነሳኝ የለም። የናታን ጌታዬ ሆይ እኔ ግን በቸርነት እታመናለሁ፣ ሰውነቴም ከፊትህ ጥላለሁ። የነቢያትም የአማላጆችም ጌታ አንተንና ከውድቀት ያንሳኝ፣ በደሌንም ተላለፋት። አቤቱ ስለ በደሌም ችላ አትበለኝ። አቤቱ ጌታና አምላኬ ኢየሱስ ክርስቶስ ሆይ ዘመኔም እስኪፈጸም ከኃጢአት ጠብቀኝ። ድናለው የማትል ተስፋን የቆረጠ የሕዝቅያስን ጸሎት ተቀብለ በኢሳይያስ ቃል ብዙ ዘመን እንደሰጠው ችግረኛ ለምትወልን እንዲሁ አድርግልኝ። ከፀሐይ መውጫ እስከ መግቢያዋ ድረስ ያሉ የጻድቃንን የነቢያትን ጸሎት እንደተቀበልክ የጸሎታቸው ዋጋ ለነፍሳቸውና ለሥጋቸው ሕይወት የዘላለም ተድላን እንደሰጣቸው አውቀውም ሳያውቁም ተችሏቸውም ሳይቻላቸውም የሰሩትን የተሰወረውንና የተገለጠውን ኃጢአታቸውን ይቅር እንዳልካቸው ጌታ ኢየሱስ ክርስቶስ ሆይ ችግረኛ የምትሆን የኔንም የተገለጠውንና የተሰወረውን የሰራሁትን ኃጢአቴን ሁሉ ታቃልልልኝ ዘንድ ስርየትን ካንተ እሻለሁ። ታላቅም ቢሆን ታናሽም ቢሆን እኔንም ባሪያን እንዳገለግልኩ አድርገኝ። አንተንም በምጠራበት ሁሉ ጸሎቴን ተቀበለኝ። ከወዳጆችም ጋራ በማያልፍ ደስታ በባለሟልነት ኖር ዘንድ የበቃው አድርገኝ። ለዘላለሙ ይደረግልኝ በእውነት። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ ፊትም ክፋትን አደረግኩ። በነገርኩም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በዓመፃ ተፀነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደህ የማይታይ ስውር ጥበብን አስታወስከኝ። በሂሶጵ እርጨኝ ነጻም አለው፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ።
ሐሴትንና ደስታን አሰማኝ። የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊት መልስ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህም ከኔ ላይ አትውሰድብኝ። የማዳን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናን ያወራል። መሥዋዕትን ብትወድስ በሰጠው ነበር፣ የሚቃጠለውን መሥዋዕት ደስ አያሰኝም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምን ቅጽሮች ሥራ። የጽድቁን መሥዋዕት መባውንም የሚቃጠለውን መሥዋዕት በወደደም ጊዜ ያን ጊዜ በመሠዊያ ላይ ፍሪዳዎች ይሰዋሉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 2 በዚህች ቀን ናቡከደነፆር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እኒህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድገው በባቢሎን ሀገር ውስጥ ሾማቸው። ከዚህም በኋላ ናቡከደነፆር የወርቅ ምስል ሠራ። በሠራም ጊዜ መኳንንቱንና በግዛት ውስጥ ያሉትን ሁሉ ለዚያ ምስል እንዲሰግዱ አዘዘ። እነዚህም ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞ 7 እጅ ወዳነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሡ አዘዘ። በእሳቱ መካከል ረጅም ጸሎትን ጸለዩ። የእግዚአብሔር መልአክም ወርዶ እንደ ቀዘቀዘ ነፋስ አደረገው። ንጉሥ ናቡከደነፆርም ይህን ድንቅ ታምር ባየም ጊዜ ፈጽሞ አደነቀ። ለእግዚአብሔርም በመገዛት ሰገደ። እነርሱንም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እነዚህም ለቅዱስ ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛ የአብላንታና ከአረብ ወገን የሆነ የሰማዕት አንበሳ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን አሜን። በዚህች ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆራ አረፈ። ደግነት ያለው መነኮስ በመሆን ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎ ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ውስጥ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ሥራ ጠላት ሰይጣን ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ትነሳለህ፣ በዚህ ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድርያ ከተማ ና ብሎ ተናገረው። አባ ሆርም ይህን በሰማም ጊዜ ክብር ይግባውና በጌታችን ኃይል ተማምዶ ወደ እስክንድርያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞቿ የሚቀዳ ሆነ። በአንዲት ስለት 3 ፈረሶች በከተማው ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕንፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰው ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ የገደለው የለም ብሎ
አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላዩ ላይ አማተበ። የሕፃኑም ነፍስ ተመለሰች። ድኖም ተነሳ፣ ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈለገውም፣ አላገኙትም። ጽድቅንና ትሩፋትን በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሚሞትበት ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩ ታያቸው። እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ሥርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ሐዋርያት አለቃ ከቅዱስ ጴጥሮስ በኋላም ሦስተኛ ሆነው የተሾመ የአንጾኪያ ሊቀ ጳጳሳት ሰማዕት አግናጥዮስ በመልእክቱ እንዲህ አለ። ፍጥረታቱን ሁሉ የፈጠረ እግዚአብሔር የፍጥረቱን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ ፍጹም በሚሆን በሦስት አካል በጌትነቱ ዙፋን ላይ ተቀምጦ ሁሉን የሚገዛ ነው። ከሦስቱ አካላት አንዱ አካል በእመቤታችን በንጽሕት ድንግል ማርያም ማኅፀን ላይ አደረ። ስለ መለኮት ተዋህዶ በዚህ የምንናገርም በወልድ ያለውን ነው፣ ስለ አብ ስለ መንፈስ ቅዱስ አይደለም። ፍጹሙ አብ መንፈስ ቅዱስ ሰው ለመሆን በድንግል ማኅፀን አድሮ አልልም። ከሦስቱ አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን እንጂ። በመስቀል የተሰቀለ ኃጢአትን የሚቅር የሚል እርሱ ነው። በመቃብር ያደረ ሙታንንም የሚያነሳ እርሱ ነው። ከመቃብር በአፋ ነው፣ በመቃብርም ሰበኑ መግነዙን ትቶ ተነሳ። እርሱ ሐዋርያት ወዳሉት በዝግ ደጅ ገብቶ ሰላምን ሰጣቸው። አብ በወልድ በመንፈስ ቅዱስ ሕልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ሕልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ሕልው እንደሆነ እናምናለን። ይቺ ሦስትነት ያለመለየት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንድ ጽን ለሥላሴ ይገባል። አንድ ምክር፣ አንዲት ሥልጣን፣ አንድ ክብር፣ አንድ ጽን፣ አንድ አኗኗር፣ አንድ ፈቃድ ለሥሉስ ቅዱስ ነው። አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለውጥም። ወልድም አብን መንፈስ ቅዱስ ወደ መሆን አይለውጥም። መንፈስ ቅዱስም አብ ወልድን ወደ መሆን አይለውጥም። እነዚህ ሦስቱ አካላት በጌትነት በክብር ፍጹማን ናቸው። በአንድ መለኮት አንድነትም አንድ ናቸው። ይህም ሦስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለም ሁሉ ምሉ ነው። ከምድር በታች ላሉትም ያበራል። በሰማይ በምድር ምሉ ነኝ እኮ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ መለኮት በባሕርዩ ታመመ ሞተ የምትል አንተ የእኛን ነገር ሰምተፈ። እኛ ግን የባሕርይ አምላክ ክርስቶስ ሰው እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እንናገራለን። በሥጋ ሞተ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማኛ መለኮትን ከትስብእት ጋር አንድ አካል
አንድ ባሕርይ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንሰጥ እወቅ። ዳግመኛ አንተም ከሁለት ባሕርያት አንድ እንደሆንክ ከነፍስና ከሥጋ ተገኝተህ ለሰው በሚገባ በዚህ ስም አንድ ተብለህ ትጠራለህ። ያንተ ነፍስ እንኳን መለኮትን ሳትሆን ባሕርይዋ አትሞትምና ለነፍሳችንን ክብር ልንሰጥ የምንወድ የማትሞት ስለሆነ ነው። እንዲህ ከሆነ በወልደ ዋሕድ በጌታችን በኢየሱስ ክርስቶስ ሳለ ለአንዱ ለሥላሴ ባሕርይ ክብር ልትሰጠው እንደምን አትወድ? መለኮት ሞተ ካልክ ሦስቱ ሞቱ እንዲያሰኝብህ ጌታችንንም ሥጋ በመቃብር ውስጥ እንደሙታን በግ እንዳደረግከው ከመለኮቱም እንደለየው አታውቅምን? የሥላሴ ባሕርይ አንድ ነውና ይኸውም አንድ መለኮት ነው። እንዲህ ከሆነ ሞትን ድል የነሣው ሲኦልን የማረከው ወዴት አለ? አንተሳይ እንደሌለው እንዳንድ ሰው አደረግከው። ጽናተው ከማይንቀሳቀሱ ሙታንም ጋር ቆጠርከው። ይልቁንም ሌሎች መናፍቃንን ታውማላጉስ ይባላሉ። እነሆ እናገኛቸዋለን። ይህ እግዚአብሔር ጠላቶች ማለት ነው። ፈጣሪ እንደመሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ እግዚአብሔር ፈጥሮ በተዋሃደውም ሥጋ የሌለው እንደሆነ እንዲያስባሉ። መለኮትም ስለ ነፍስ ፈንታ ሆኖ ይላሉ። በውኑ በመለኮት ከሥጋ ፈጽሞ ተለየን? ሥጋ ለዘላለም ፈርሶ በስብሶ ቀረን? ነፍስስ አልነሳም የሚል እንዲህ የሚክድ ሰው ነፍሴ እስከ ሞት ድረስ አዘነች ያለውን ጌታችን የኢየሱስ ክርስቶስን ቃል ሰምቶ እንዲፈር አቤቱ ይህን መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።